ሳሚም ሉሲም ሰራተኛዋን ጨምሮ ስለዚህ ነገር በፍጹም እንዲያውቁ አልፈልግም። ቆይ ምንም እየገባኝ አይደለም። ለምንድን ነው አንተ እንደዚህ እንዲሆን የፈለከው? እስካሁን እኮ እነዚህ ሰዎች እንዳያቸው ከሆነ ለእህቴ እንደ ቤተሰብ ናቸው። ነገውኑ ጠበቃ ጋር ደውዬ ያሉን ሀብቶች በሙሉ በስሜ ታዞርልኛለሽ። የቤዛን ፊርማ ካልቻልሽ እኔ ያስለማምጭ። ይሄ ሁሉ ሀብት ከቤተሰቧ ያወረሰችው ሀብት ቢሆንስ? ምን? ሉላ መሆንሽም ማንም ሰው ማወቅ የለበትም። ማንም ሰው ሰማሽኝ አይደል? የእሷንም ሀብት ለማንም ሰው አሳልፌ መስጠት አልችልም። እኔ ምንሽም ብቻ በትክክል ታደርጊያለሽ። አለበለዚያ ግን የሚስቴን አንቺ ላይ ነው የምወጣው። ይልቅ ቤዛን ከጠፋችበት ፈልጋት። ምን ነው ደነገጥክ? ምን ነው ፈልጋችሁ ነበር እንዴ? አዎ ፈልገንሽ ነበር ሉላ። ሉላ? ሉሲና ሳሮን እንግዲህ ሉላ መሆኗን አውቀዋል ማለት ነው። ስለዚህ ሉሲና ሳሮን ሉላ እንደሆነች እንግዲህ በስተመጨረሻም አፋጧታል። ስለዚህ ሉላ አሁን ላይ ሰው ያስፈልጋታል ማለቱን ሱራፌል አሁን ላይ የሚያስበው ነገር ልክ አይደለም። ቤዛ በጠፋችበት ታይም ላይ ቤዛን አፈላልጎ እሷን ማግኘት ሲገባው አሁን ላይ ሱራፌል የፈጠነ ስለ ንብረት እንደውም አንቺ ሉላ እንደሆንሽ ማንንም ማወቅ የለበትም ቤዛ እንደሆንሽ ነው ማወቅ ያለባችሁ በማለት ሱራፌል ምንድነው ቤዛ እንደሆነች አክት እንድታስመስልና ቤዛ እንደሆነች አስመስሎ ንብረቱን በሙሉ እንግዲህ መውሰድ ፈልጓል። ግን እዚህ ጋር ሱራፌል ልክ ነው የሚያደርገው ወይ? ተቀይሯል። ሱራፌል ለቤዛ አሪፍ ባል ሆኗል። ግን ቤዛ በመጥፋቷ ተጨንቆ ቤዛን ለማግኘት መጣር ሲገባው አሁን ላይ እንዴት ያስጨንቀዋል? አሁን ላይ ቤዛ ሳትኖር ሀብቷን ሙሉ ወርሶ ወይም ሉላ አሁን ላይ ያሳልፋ ብትሰጠው ሀብቱን ሱራፌል አሁን ላይ ሀብቱን ከወረሰ በኋላ ቤዛን ይፈልጋታል ወይስ አይፈልጋትም? ቢረሳትስ? ፍቅር ከሌለበት ሊረሳት ይችላል እያስመሰለ ከሆነ። ግን ይሄን አጋጣሚ መጠቀሙ ሉላ መሆኗን ሲያውቅ እንዴት ደስተኛ ሆኖ ቤዛን መፈለግ ሲገባው ከሉላ ጋር ሆኖ አንድ ላይ ቤዛን ፈልጎ ካገኘ በኋላ ከቤዛ ጋር ሆኖ ሁሉ ነገር መጨረስ አይችልም ወይ? እንዴት አሁን ላይ ሉላ መሆኗን ሲናገረው ቤዛ አለመሆኗን ሲያውቅ እንዴት እንደዚህ ሊያደርግ ይችላል ነው የምላችሁ። እንዴት እንደዚህ ይላል? የፈጠነ ንብረት ላይ በጣም ከባድ ነው። ሱራፌል አሁን ላይ እያጠራጠረኝ ነው። ማለትም ከቤዛ እውነት ፍቅር አለበት ወይስ የለበትም የሚለው ያጠራጥራል። እውነትም ፍቅር አለበት ብዬ አላስብ። ለምን የፈለጋውን ላይ ቤዛ መጥፋቷንና ቤዛ የሆነ ነገር እንደሆነች ሲሰማ ትክክለኛ ፍቅር ካለበት ሚስቴ ምን ሆና ነው እስካሁን ሴት ነው ያደረጓት፣ ስለዚህ እሷን ቅድሚያ መፈለግ አለብኝ በማለት ጭንቀቱ ሐሳቡ በሙሉ አምሮ መምጣት ያለበት ስለሚስቱ ነው። ስለ ንብረት ጉዳይ፣ ስለ ሀብት ጉዳይ፣ ሀብት ስለመዘዋወር ቤዛ በሌለችበት ይሄን ማሰቡና እንደውም አሁን ላይ ቤዛ የለችም ብሎ ቤዛን የሚመስል እህት ስላገኘ አስመስላለት ሀብቱን ለመወረስ መፈለግ ማለት ይሄ በጣም ኔጌቲቭ ጉዳይ ነው ብላችሁ። ስለዚህ ሱራፌል አሁን ላይ ችግር አለበት። ምንድነው ችግሩ? ቤዛን አይወዳትም ነው። አሁን ላይ የምንረዳው ቤዛን አያፈቅራትም፣ ለንብረት ነው የቀረባት። እያስመሰለ ነበር። በቃ ቤዛ እንድታምነው ድራማ ነበር እየሰራባት የነበረው በቤዛ ላይ። ስለዚህ አሁን ላይ ሱራፌል ተያዘ ማለት ነው። እንግዲህ ሳሚ አሁን ላይ ሁሉም ከሱራፌል ጎን በመቆም ሳሮን ራሱ ሱራፌል እውነት ቤዛን በጣም ነው የሚወዳት፣ እውነት ቤዛን ያፈቅራታል፣ እሱ ምንም ከቤዛ ችግር የለበትም፣ ክፉ ሐሳብም አሁን ላይ የለበትም፣ እሱ ጥሩ ባል ነው እያሉ ለሱ የመሰከሩለት ባለበት ታይም ላይ ሱራፌል ምን አስቦ ነው? ምንድነው ያሰበው? ለምሳሌ ሉላ መሆኗን ሁሉም እንዳያውቁ የፈለገው ለምንድን ነው? ለንብረቱ ፈልጎ ማለትም በድብቅ ይሄን ነገር ሰው ቤዛ ናት ብሎ ስለሚያስብ ፈርማለት ንብረቱን እንዲወስድ ነው የፈለገው። ግን ይሄን ለንብረቱ ሲል ቤዛ ሉላ መሆኗን የቤዛ መንታት መሆኗን እንዲያውቁ አልፈለገም እነሳሚ ምናምን። ስለዚህ ይሄ ማለት ለሉላ በጣም አስደነገጣት። ስታስበው ሉላም ልክ አይደለም ሱራፌል እያደረገ ያለው እንደሚወዳትና እንደሚያፈቅራት ብላ መታስበው ሱራፌል የፈጠናውን ላይ ቤዛ ለመሆኗን ሲያውቅ ለንብረት ሲሯሯጥ ድንግጥ ነው ያለችው። ለምን? ሱራፌል ችግር አለበት ቤዛን አይወዳትም ብላ ነው ያሰበችው። አሁን ላይም ደግሞ በጉልበት ካልሆነ እሷ መቼም ቢሆን ይሄን ነገር እንደማታደርግለት እየነገረች ነው። ለምን? ቤዛ ሳትኖር ቤዛ ሳትፈቅድ ቤዛን አስመስላ መፈረምና ቤዛን አስመስላ ፈርማ ለሱራፌል ሀብቱን እንዲወርስ ማድረግ ማለት በጣም ከባድ ነው። ስለዚህ ልቧም አይቀበለውም። ለዚህ ነው ሉላ አሁን ላይ በጣም የደበራት። ሱራፌል እንዳሰበችው አልተገኘም። እንኳን ለሉላ ለነሳሚ ራሱ ተሸውደዋል እስካሁን ድረስ። በቃ ሱራፌልን አምነውት አሁን ላይ ሱራፌል ምንም አያደርግም ብለው ስላሰቡ አሁን ላይ አስቡት ሱራፌልን አምነውት የነበረው ሰው እንደዚህ መቀየሩን ሲያውቁ ይደነግጣሉ። ስለዚህ ሳሚ ወጋ አርግቶታል፣ በወሬ ማል ወጋ አርግቶታል። ቤዛ መጥፋቷን ሲለው ድንግጥ ነው ያለው። ማለትም የድሮዋ ቤዛ አሁን ላይ አይደለችም በሚለው አስቀየሰው እንጂ። ስለዚህ ሱራፌል አሁን ላይ እነ ሳሚ እነ ሁሉም እነ ሳሮን እነ ሉሲ በቃ ቤዛን የሚያቋሰው በሙሉ እንዳይሰሙበት የፈለገው ለምንድን ነው? ስለዚህ ሱራፌል የሆነ ችግር አለበት። ሳሮን እንግዲህ ሱራፌል ሉላን ሲያሳምናት ሰምታለች።
ደስ የሚለው ሳሮን በደንብ ከባድ መረጃ ነው የሰማችው። ሳሮን ለማን ነው ሹክ ያለችው? ለሳሚ። ሳሚ በጣም ገረመው። በቃ ለምን ሱራፌልን አምነውት ባለበት ታይም ላይ የፈጠነ ሲቀየር ግራ አጋባቸው። አንዳንድ የሁሉ ነገር ለበጎ ነው የሚባለው። ለምሳሌ ሱራፌል አሁን ላይ ቤዛን ቢወዳትና ቢያፈቅራት ሳሚ ጓደኛው ነው፣ ያቋታል ቤዛን፣ ሁሉም ያቋታል። ስለዚህ ቤዛ መጥፋቷንና ሉላ መንትያ እህቷ መሆኗን፣ ስለዚህ አሁን ላይ ቤዛን እንፈልጋት ሚስቴ የሆነ ነገር ሆናለች ብሎ ተጨንቆ ከነሳሚ ጋር መፈለግ ነበረበት። እንደ አፍቃሪ ባለቤት ነው ማለት ምላችሁ። ለምሳሌ ሱራፌል እውነተኛ ፍቅር ከቤዛ ቢኖረው የቤዛ መጥፋት አስጨንቆት በጣም ከነሳሚ ጋር ሲንገላታ ነበር ማየት የነበረብን። ግን ሱራፌል ይሄን አላደረገም። ጭራሽ ፈልሰስ ብሎ ምንድነው የሚያደርገው? አስቡት። ሉላን እንደ ቤዛ አክት እንድታረጊ ነው የፈለገው። እዚህ ቤት ላይ የሚመጡ ሰዎች ቤዛን ሆነሽ መምሰል አለብሽ እያለ እንግዲህ በዛ ላይ ደግሞ ሀብትና ንብረቱን የፈጠነ ጠበቃው ጋር ሄደን ወደኔ ታዘዋውሪያለሽ በማለት እንግዲህ ለጥቅሙ ሲሯሯጥ አይተነዋል ማለት ነው። ስለዚህ ሱራፌል አሁን ላይ የሚያደርገው ነገር ልክ ነው ብዬ አላስብም። ይሄን አጋጣሚ በመጠቀም ይሄን ቀን ይጠብቀው ነበር። እንደዚህ አይነት የኔ መሰለ አጋጣሚ አግኝቼ ማለፍ የለብኝም በማለት እሷንም አስገድዶ ለነሳሚ ዋሽቶ እንግዲህ አሁን ላይ ሱራፌል እኮ እነሳሚ አያውቁም ብሎ ነው የሚያስበው። ለዚህ ነው። ስለዚህ ሱራፌል አሁን ላይ ትክክለኛ ነገር እያደረገ አይደለም። ተመልሶ ጠላት ሆኗል። የቤዛ ጠላት ሆነ ማለት የነሳሚ ጠላት፣ የነሉሲ ጠላት፣ ዞሮ ዞሮ ከቤዛ ጎን ለሚቆሙ ሰዎች በሙሉ ጠላት ነው የሚሆነው። ለምን አስቡት። ቤዛ ንብረቷ ነው። ቤዛ በገዛ ንብረቷ ሱራፌልን አስጠግተው አሁን ላይ አስቡት። ቤዛ ባጋጠማት ችግር ወይም ደግሞ በጠፋችበት ታይም ላይ እሷ ራሱ ካሁን ባሌ ይደርስልኛል ወይ ባሌ ይዞኝ ያወጣኛል ካለብኝ ችግር። ለምን አሁን ላይ ሱራፌል ሳይለያዩ በፊት በጣም ተፋቅረው ሮማንቲክ የሆነ ነገር እያሳለፉ አምነው ከሳሚ በላይ ሱራፌልን እያመነችው አብረው በጣም ምርጥ የፍቅር ጊዜያት ላይ ባሉበት ሰዓት ላይ ስለተለያየች ሱራፌል የምታስበው አሁን ላይ በመጥፎ ሳይሆን በጥሩ ነው። በቃ ከሁሉም በላይ ሱራፌልን አምነው በጥሩ በምታስብበት ታይም ላይ እንግዲህ ሱራፌል አሁን ላይ የቤዛ መጥፋትን ሲሰማና ቤዛ አለመኖሯን ሲያውቅ የፈጠነ በዚህ ሰዓት እንደዚህ መቀየሩ በጣም አስደንግጦኛል። ስለዚህ ሱራፌል ከጀርባ የሆነ ማንነት ያለው ይመስለኛል። ቤዛን የቀረባት ለገንዘብ ነው እንጂ ለንብረት ነው እንጂ ለፍቅር አይደለም ብዬ ለማስበው። ስለዚህ እስቲ እናንተ ወንድሞቼ ሐሳብ አስተያየታችሁን ስጡኝ። እስቲ ሱራፌል ሉላ ቤዛ አለመሆኗን ሲያውቅ ሉላ እንደሆነች ሲያውቅ ቤዛ የት ነው ያለችው ብሎ ከጮኸ በኋላ ቤዛን አፈላልጎ ለማግኘት ለነሳሚ በመናገር ሚስቴ የለችም እንደዚህ ሆናለች ጠፍታለች መንትያዋ ናት የመጣችው ስለዚህ ሚስቴን መጀመሪያ መፈለግ አለብን በማለት ሚስቱን ፍለጋ መሯሯጥ ነው ያለበት ወይስ ከሉላ ጋር ሌላ ሰጣ ገባ ውስጥ መግባት ነው ያለበት? ሉላን ይዞ ቤዛን ሆነች ተጫዋቺ አስመሲ ንብረቱን የፈጠነ አዟውሪልኝ እንደዚህ በማለት እንግዲህ ማድረጉ ልክ ነው ወይ? እስቲ ሐሳብ አስተያየታችሁን ስጡኝ። እስቲ እንደዚህ ካደረገ ደግሞ እውነት ለቤዛ ፍቅር ነበረበት ወይስ እያስመሰለ ነው የሚለውን ምንድነው የሚሰማችሁት ወንድሞቼ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አሁን ላይ ሉሲና ሳሮን ሉላ እንደሆነች ያውቀዋል። የቤዛ መንትያት እንደሆነች ያውቀዋል። ስለዚህ ሉሲና ሳሮን ለቤዛ በጣም ጥሩ ናቸው። ቤዛም ጥሩ እንደሆነች ስለሚያውቁ የቤዛን ጉዳት አይፈልጉም። ስለዚህ ሱራፌል አሁን ላይ ቤዛን ሊጎዳት እንደፈለገና ሊክዳት እንደፈለገ ገብቷቸዋል። ለምን እሷ በሌለችበት ሀብቱ ማዘዋወር ማለት መካድ ነው። ስለዚህ ሉሲና ሳሮን አሁን ምንድነው የሚያደርጉት? እስቲ ሉላ እንደሆነች ስላወቁ አሁን ላይ ምን ማድረግ እንዳለባት ይነግሯታል። ስለዚህ ሱራፌል የሚለውን ድራማ በተለይ በንብረቱ ጉዳይ ላይ ሱራፌል የሚለውን ድራማ መቼም ቢሆን እንዳፈጽም የሚሏት ግን ይሄ አክቲንጉን ግን ሱራፌል የሚያውቀው ሉላ ቤዛ ሆና ለነሳሮን ለነሉሲ ለነሳሚ እንድታስመስል ነው። ስለዚህ እሱን ሉላ መሆኗን ሉላ እንደሆነች እንደሚያውቁ ሆነው ይተውኑለታል። ለምን ለሱ ደስ ነው የሚለው። በቃ ቤዛ እንደሆነች ነው የሚያውቁለት። ሳሮንና ሉሲ ሉላ እንደሆነች ያውቃሉ፣ ግን ሱራፌል ይጫወቱበታል ማለት ነው። እንደዛ ማድረግ ነው ያለባቸው ብዬ አስባለሁ። ግን የፈጠነ ምንም ቢሆን ያልኳችሁን ሀብቱን ግን አሁን ላይ ቢሆን ለሱራፌል ታዘዋውርለታለች ብዬ አላስብም። መቼም አታደርገውም። አስሮ ቢቀጠቅጣትም አታደርገውም። ለምን በቃ አሁን ላይ ሱራፌል እንደሚወዳት ነበር ቤዛ የምታስበው። ግን ስታየው የፈጠነ ንብረት ላይ ሲጨነቅ ቤዛ ጠፍታለች ሲባል ቤዛን ከመፈለግና እሷን ለማግኘት ከመጣር ይልቅ የፈጠነ ሀብቱን አዘዋውሪልኝ በማለት ሌላ ችግር ውስጥ ራሱን በዚህ ልክ ሲያሳያት ሉላ በጣም ገርሟታል። ስለዚህ በጣም ከብዷታልም እሱን ለማዘዋወር በተለይ ሀብትና ንብረቱን መቼም ታዘዋውርለታለች ብዬ አላስብም። እንግዲህ ትግስት አሁን ላይ ምንም ላልሳካ ብሏታል። ምንም በቃ የምታደርገው ነገር በሙሉ ችግር ፈጥራ ድራማ ፈጥራ ያሰበችው ነገር በሙሉ ሄዶ እንግዲህ መስተመጨረሻው
ወደቀ። ምንም በሩ ነው የወደቀው። ያልተሳካለት ለምን ይመስላችኋል? ይሄ ሁሉ ነገር ያልተሳካለት ለምን ይመስላችኋል? የክፋት ጥግና የክፋት መጨረሻው መቼም እንደማይሳካ ነው። ትዕግስት አሁን ላይ የባሰ ተንኮታኩታ ነው የወደቀችው። ምንም አልሳካ ብሏት ከሱራፌል ጋርም ተጣልታለች። አስቡት፣ ዶክተሩንም እያሳመነችው ነው አሁን ለክፋቷ። ስለዚህ ትዕግስት አሁን ላይ መቼም ቢሆን ሚሳካላት አይመስለኝም። በስተመጨረሻም እንግዲህ ለሱራፌል ያልሆነ ወሬ ለዘርፊ ተብየው ለሉላ አክስት ያልሆነ ወሬ በጣም ትቀበጣጥራለች ለማሳመን እነሱን። አንዱ ለማሳመን አንዱ ሸት፣ አንዱን ለማሳመን አንዱ ሸት፣ ጭንቅላታቸውን ትጫወትባቸዋለች። ስለዚህ ሁሉም እየተነቃባት ነው። የሚነቃባት በምንድነው? በስተመጨረሻ ነው ያሰበችው ነገር በሙሉ ስለማይሳካ ጦጣ ነው የምትሆነው። ስለዚህ አሁን ላይ ቤዛ መጥፋቷን ስለሰማ ሱራፌል እውነታውን የራሱ ሰዎች ልኮ ቤዛን እያፈላለጋት ይመስላችኋል ወይስ ዝም ነው ያለው? ቤዛ አሁን ላይ ተገጭታለች። እውነት ሰው አትርፏት ትኖራለች ወይስ ሞታለች? የቤዛ ራሱ በጣም ከባድ ጥያቄ ነው። ሱራፌል አሁን ላይ ያፈላለጋት ከሆነ ምናልባት ቤዛን የት ያገኟታል ብላችሁ ታስባላችሁ? ወይ ተርፋለች ወይስ ሞታለች? ስለዚህ በጣም ከባድ ነው። ቤዛ ከሞተች አሁን ሱራፌል ምንድነው የሚለው? አሁን ላይ ቤዛ ከሞተችለት ምንድነው የሚለው? ንብረቱን አዘዋውሪልኝ ነው የሚላት ቤዛ መሞቷን ከሰማ? ወይስ ምን ሊላል? ሉላ ቤዛ ከሞተችለት ሉላ ምን ሊላት ነው ሱራፌል? ስለዚህ ቤዛ ሆነሽ ትቀመጫለሽ ብሎ ሊያስገድዳት ነው። ከዛም በግድ ንብረቱን አስተላልፍ ሊላት ነው። እሷ አላስተላልፍም ካለችው ትችላለች። ሉላ መቼም ቢሆን አላደርግም ካለችው ትችላለች። ስለዚህ ቤዛ አሁን ላይ ጠፍታለች። እንግዲህ ያፈላለጋት ነው ሱራፌል። በቅርቡ ያገኛታል ብዬ አስባለሁ። ወይ መሞቷን ወይ መትረፏን። ከተረፈች ምንስ ያደርጋታል? ይህን አጋጣሚ በመጠቀም ሱራፌል አሁን ላይ በዚህ አጋጣሚ በመጠቀም እንግዲህ አስቡት ይህን አጋጣሚ በመጠቀም የፈጠነ ሉላን አዘዋውሪልኝ ካለ ቤዛን እንግዲህ ዱቄት ሆና ቢያገኛትና ሱራፌል ምን ሊላት ነው? ራሱ ሱራፌል ሊያስገድላት ይችላል ብዬ አስባለሁ። ለምን አሁን ላይ ቤዛን እየፈለገና ቤዛን ለማግኘት ሲጥር ሳይሆን ንብረትና ሀብቱን ቶሎ አግኝቶ ወደ ራሱ አዘዋውሮ ለዚህ ሲሯሯጥ ነው ያየ ነው። ስለዚህ ቤዛን አሁን ላይ ብትርፍም ራሱ ካገኛት የሚጨርሳት ነው ይመስለኝ። ሉላን በዚህ በኩል አስገድዶ ሀብቱን ለመውረስ ስለሚፈልግ። ለምን ቤዛ አሁን እንደመጣች ይሄን አድርጌ አይላትም። በዚህ ጉዳይ ብዙ ጊዜ ስለተከራከሩ በአንድ ጊዜ መጠየቁም ይደብረዋል። ለምን እያስመሰለ ስለነበር። እስቲ እናንተስ ምንድነው ይመስላችሁ? በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ሳሚም እንግዲህ ሁሉን ነገር አውቋል። ሳሚ አውቆ እንዳላወቀው ነው ሱራፌልን እያናገረው ነው። ስለዚህ ሳሚ በጣም ይደብረዋል። አሁን ላይ ሱራፌል በቃ ልክ አይደለም። አሁን ላይ ተቀይሯል። ለካ እውነትም እያስመሰለ ነበር። ለካ ቤዛን የቀረባት ድሮም እኔ እንዳሰብኩት ነበር ለገንዘብና ለንብረት ነው እንጂ ቤዛን ፈልጓት አይደለም ለፍቅር አይደለም የሚለው ነው ያስባል ሳሚም። ለምን ጓደኛው ነው፣ እንደ ጓደኛው ነው አሁን ላይ። ስለዚህ ሱራፌል ለሳሚ ከባድ ሚስጥር ደብቆታል። የማይደበቅ ሚስጥር። ቤዛን ቢወዳት ኖሮ ሱራፌል ለሳሚ አይደብቀውም ነበር። ስለዚህ ሳሚ ደግሞ የሚስጥር ስለሚያቅ ሱራፌል መደበቁ ለምን ፈለገ ብሎ አስጨንቆታል። መደበቁ የፈለገው ለምንድን ነው? ንብረትና ሀብቱን ለመውረስ። ስለዚህ ሱራፌል አሁን ላይ ፍቅር የለበትም ማለት ነው ከቤዛ። እንግዲህ ሚስቱ ጠፍታ ትኑር ትሙት መጨነቅ ሲገባው ሉላ ናት አጠገብ ያለችው ሚስት የለችም ሲባል እንግዲህ የሚወዳትና የሚያፈቅራት ከሆነ ከንብረቱ ከመኖሩ ይልቅ ሚስቱን ፍለጋ መሯሯጥ የነበረበት ሰው አሁን ላይ ሉላን አስጨንቆ ንብረቱን ወደኔ ያዘዋውሪልኝ፣ ቤዛን ሆነች ተውኝ፣ ድራማ ስሪ ሰዎች ላይ ያለ ማስገደዱ በጣም ከባድ ነው ለሳሚ ራሱ። ሱራፌል መቼም ቢሆን ቤዛን እንደማይወዳትና እንደማያፈቅራት ድሮም ያልኩት ልክ ነበር፣ ድሮም ምለው ልክ ነበርኩኝ ነው የሚለው ነው ማለት። ስለዚህ ሳሚ አይለቀውም፣ ይከታተለዋል ሱራፌልን መቼም አይለቀውም። ሳሮንና ሉሲም እንግዲህ ሉላ እንደሆነች ስለሚያውቁ አሁን ላይ ሱራፌል ላይ ይጫወቱበታል። ሳሮን፣ ሉሲ ይጫወቱበታል ሱራፌል ላይ ነው ማለት። ከሉላ ጋር ሆነው ሱራፌል አሁን ላይ እነሱ ቤዛ እንደሆነች ነው የሚያውቁት ብሎ ስለሚያስብ የራሱን ጨዋታ ይሰራል፣ እነሱ ደግሞ ይጫወቱበታል አንድ ስቴፕ እየቀደሙት። ስለዚህ አሁን ላይ እነሱ ማውቃቸው ለሉላ አሪፍ ነው ብዬ አስባለሁ። ቢያንስ ብቻዋን እንዳትሆን ይጠብቋታል። ሉላን ጥበቃ ይጀምራሉ ማለት ነው። እስቲ እናንተስ ሐሳብ አስተያየታችሁን በኮሜንት ጻፉልኝ የተሰማችሁን። የዛሬው አስተያየቴ ይሄን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።